የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 5 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ነሐሴ 5 ቀን 2415 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሐተታ፣ በመጨረሻም ሕዝብ የሌለው ታጋይ ይገኝ እንደ ድንጋይ በሚል ርዕስ ከሕይወት አሰፋ በቀረበ ትንታኔ የዛሬ ዝግጅታችንን እናጠናቅቃለን። አሁን ወደ ዜናው። ርቃኑን በቀረ ያገዛዙ ኃይል ላይ ጩኸት ተውጦ የዋለው የእስቴና የሰማዳ ተራሮች ያውደ ውጊያ ውሎ በርካታ ጀብዶችን ፈጽመዋል። የሜጀር ጄኔራል ባንታ ባተ አንደኛ ኮር ጉና ክፍለ ጦርና ስቴደንሳ ብርጌድ፣ ሀገረ ቢዘን ብርጌድና የጉና ክፍለ ጦር ስራ አስፈጻሚ የተካተቱበት ሁለት አውደ ግንባሮች አይቀጡ ቅጣት ተቀጥተውበታል። በስቴ ወረዳ ለተከታታይ 6 ሰዓታት በተደረገ የእጅ በእጅ ትንቅንቅ በሾልክት፣ በጽዮን ተራራ፣ በበለጥ፣ በይባ ወንዝ፣ በምድር፣ በማጎት ተራራና ፍየል ቅንጭላት ማማ ተራራ በተባሉ ቦታዎች ከበባ ውስጥ አስገብተው ከባድ የሆነ ሰብአዊና ቁሳዊ ኪሳራ በአገዛዙ ቅጥረኞች ላይ ደርሶባቸዋል። ጠላት በዙ 23 በዲሽቃና ከ26 ጊዜ በላይ የሞርተር ቅንቡላ በተጣለ ቅንጅት የታጀበ ውጊያ ቢሞክርም የፋኖችን ክንድ መቋቋም አልቻለም። ጠላት በደረሰበት ሰብአዊና ኪሳራ 17 መከላከያና አድማ ብተና ሲደመሰሱ 3 ፓትሮል ቀላልና ከባድ ቁስለኛ፣ 170 የክላሽኮቭ ተተኳሽና 250 የብሬን ተተኳሽ እንዲሁም 11 ወታደራዊ ሻንጣዎች ወደ ፋኖች ገቢ በማድረግ አንጸባራቂ ድል ተመዝግቧል። በሌላኛው ወደ ውጊያ ስማዳ ወረዳ ሀገረ ቢዘን ብርጌድ ለተከታታይ 5 ሰዓታት በፈጀ ትንቅንቅ በኮሽ፣ አይዋግ፣ ሰርገይት፣ ልደታ ሙጌና አጓት ውሃ በተባሉ ቦታዎች ያገዛዙ ወታደሮች በፋኖች ከበባ ውስጥ በመግባት ተደምሰዋል። በአውደ ውጊያ የተገኙ ድሎችም 10 የጠላት ኃይል የተደመሰሰ ሲሆን 4 አምቡላንስ ከባድና ቀላል ቁስለኛ አስተናግዶ ወደ ወግዳ ከተማ ሆስፒታል አስገብቷል። በአጠቃላይ ባለ ውጊያው ከ80 በላይ ኃይሉ ከጥቅም ውጭ የሆነበት አገዛዙ በንጹሃን ላይ የሽብር ግብሩን ፈጽሟል። በመሆኑም እስቴ ወረዳ ሾልከት ቀበሌ የቤተክርስቲያን አይን የሆኑት በማህበረሰቡ ዘንድ ተወዳጅነት የነበራቸው ቄስ መልኬነው በአሰቃቂ ሁኔታም ተገለዋል። በተመሳሳይ ስማዳ ወረዳ ሰርጋዊት ልደታ ቀበሌ መድኃኔዓለም ቤተክርስቲያን አጥር ግቢ ውስጥ ሰርጉ በመግባት የቀሳውስቱን የማዕድ መጋገሪያ ቁሳቁሶች ሙሉ በሙሉ በማቃጠል ሃይማኖታዊ ውድመት ፈጽሟል። በአርበኛ ዮናስ ያልቅበት የተመረው በዳኮር የተደረገ ብርቱ ተጋድሎ አመርቂ ድል አስመዘገበ። በልሳ ቀጠና ከጣይመን እስከ ሐሙሲት ባለው ግንባር የአርበኛ ጌትነት አለባቸው ሁለተኛ ሬጅመንት በአርበኛ ጌታ እሱ ባለው የሚመራውና የንስር በለሳ ቀጠው እጅጉ ክፍለ ጦር ያካለለ ተጋድሎ ከረፋድ ጀምሮ እስከ ምሽት ድረስ ተጋድሎ ሲያደርጉሏል። በለሳ ቀጠና ጓhala ዙሪያ ኒሊ ላይ የፊታውራሪ ጉልላት ፀሐይ ትንፋሾች የሳላ አምላክ ነጋሽ ልጆች በለሰው ቀጠው እጅጉ ክፍለ ጦር አንዱ አካል ተክለ ሃይማኖት ብርጌድ ለወራት የተንቀሳቀሰውን ቁጥረኛ ኃይል በብርቱ ክንድ ሙሉ በሙሉ ደምሳለች። የታድለው ብርሃን ክፍለ ጦር ደንቢያ ቀጠና ጉራምባ ላይ የተደረገ ያለ ተጋድሎ ሲሆን አናብስቶች ያገዛዙን ቅጥረኞች በክንድ ብርቱዎቹ ተጋድሎ የጥላት ኃይል እንደ ቅጠል ረግፏል። በዚህ ብርቱ ተጋድሎ በ3 ግንባሮች የዳግማዊ ቴዎድሮስ 5ኛ ኮር በጥላት ላይ የበላይነትን ወስዶ የዋለ ሲሆን በተጋድሎውም በጥላት መጠነ ሰፊ ጉዳት ደርሷል። በደንቢያ ቀጠና ጉራምባ ሚካኤል በነበረው ተጋድሎ ጥላት 2 አምቡላንስ ሙትና ቁስለኛውን ይዞ ተመልሷል። ይህ ብርቱ ምት የደረሰበት የጥላት ኃይል የጉራምባ ሚካኤል ነዋሪ የሆኑት ወይዘሮ ሲሳይ ተሰማ የተባሉ ንጹህ አርሶ አደር በግፍ የመረጃ ቲቪ ድብቅ አጀንዳና በአማራ ህልውና ትግል ላይ የተደቀነው የሚዲያ ሴራ ይፋ ሆነ።
በህዝባዊና በነጻነት ትግል ታሪክ ውስጥ መገናኛ ብዙሃን የማንቃትና የፖለቲካ ንቃተ ህሊና የማሳደግ ትግልን የመምራት አዎንታዊ ሚና እንዳላቸው ሁሉ በተሳሳተ መንገድ በጥበብ አልባ ጥቅም ፈላጊዎች እጅ ሲወድቅ ደግሞ ትግሉን ከውስጥ የሚጠረንፉ መሪዎችን የሚያበላሹና የህዝብን ተስፋ የሚያጨልሙ አደገኛ የሳይኮሎጂ ጦርነት መሳሪያዎች ናቸውም ተብሏል። የታሪክ አጋጣሚዎች እንደሚያሳዩት ከሩዋንዳ የ1994 ልቂት ጀርባ የነበረው የአርቲኤልኤም ሬዲዮ ጣቢያ የጥላቻ ቀስቀሳ እስከ አውሮፓ የነጻነት ትግሎች ድረስ ለተሳሳተ የፖለቲካ ፍላጎት የተቃኙ ሚዲያዎች የህዝብን ትግል መስመር በማሳት ለጥላት መጋለብ የቆዩ ታሪካዊ ክስተቶች ናቸውም ተብሏል። ዛሬ እንደ ብረት በሳት ተፈትኖ የቆመው የመጨረሻ የህዝብ ተስፋ የአማራ ፋኖ ብሔራዊ ንቅናቄ ከመሰረቱ ለማፍረስ ድብቅ የፖለቲካ ፍላጎታቸውን በሀብትና በሚዲያ የበላይነት ለመጫን የሚሞክሩ አካላት እኩይ ተግባር በግልጽ እየታየ ነውም ተብሏል። በተለይ መረጃ ቲቪን የሚዘውሩ አካላት የያዙት መንገድ ከአማራ ህዝብ የህልውና ትግል ዋጋ ከከፈሉ አርበኞች አቋም ጋር አብሮ የማይሄድ ፋኖ የመንግስትነት አቋም የለውም፣ ስርዓተ መንግስቱን ሊቆጣጠር አይችልም በሚል ተስፋ አስቆራጭና ትግሉን ዝቅ በሚያደርግ ድብቅ ሴራ ላይ የተመሰረቱ ሆኖም ተገኝተዋል። ጦርነት ሲያውጅ የከረመው ሲሆን በተለይ በጎንደርና በሸዋ ፋኖች መካከል ከፍተኛ ክፍፍል፣ መጠራጠርና መቀቃር ለመፍጠር ጥረት ሲያደርግ፣ ነገር ግን በሁለቱም ወገን ባሉ አስተዋይ አመራሮች ታጋዮች ጥረት ችግሩ ሊቀረፍ መቻሉንም የመረጃ ምንጮች ጠቁመዋል። የቦርዱ መሪው ይፋዊ ግልጽ ጥላቻ ጣቢያውን በዋናነት ከሚመሩት ቀዳሚ የሆኑት የቦርድ መሪ አቶ ግርማ ካሳ ዛሬም ድረስ በአፋብን ከፍተኛ አመራሮች በተለይ በማዕከላዊ ላይ ያለው ግልጽ ጥላቻ በቴሌቪዥን መስኮት ሳይደብቅና ሳይሰስት ሲያስተላልፍ ቆይቷል። አቶ ግርማ ካሳ ይህንን የሚያደርገው ከኦህዴድ ባለስልጣናት ጋር በመገናኘት እንደሆነም ተደርሶበታል። በገንዘብ ተጽዕኖ የራሱን አጀንዳ መሬት ላይ የመጫን ጥረት ከፍተኛ በጀት በመመደብ የገንዘብ የበላይነትን በመጠቀም የራሱን ዓላማ ፍላጎት በመጫን መሬት ላይ ያሉ ፋኖችን በራሱ መስመር ለማሰማራትና የትግሉን ታሪካዊ ስትራቴጂካዊ አቅጣጫ ለማስቀየር አሁንም ድረስ እየተሞከረ መሆኑን ታውቋል። የአማራ ህዝብ የራሱ የሥራ አዛዥና መሪ የሆነበትን ነጻ ሚዲያ ይፈልጋል የተባለ ሲሆን የአማራ ህዝብ የህልውናና የነጻነት ትግል በባለሀብቶች ምኞት፣ በውጭ አካላት ፍላጎት የሚነዳ አይደለም። ትግሉ የራሱን እውነት የሚናገር የታጋዮቹ ድምጽ ያለ ገደብ የሚያሰማ የህዝቡን ሰቆቃ ድል የሚያሳይ በራሱ በህዝቡና በትግሉ ድርጅት ሙሉ በሙሉ የሚዘወርና የሚመራ ነጻ ብሔራዊ ሚዲያ መገንባት እንዳለበትም የዛሬው ነባራዊ ሁኔታ ያስገነዝባል ነው የተባለው። መረጃ ቲቪ ይህን እኮ ያደገኛ አካሄዱን በአስቸኳይ እንዲያቆም በጥብቅ እየተሞገተ ቢሆንም የአማራ ህዝብ ከገባበት የህልውና አደጋ መከራ እንዳይወጣ ነጻነቱን እንዳያረጋግጥ ከሚፈልጉ ጥላቶችና የውስጥ ባንዳዎች ጋር በመስራት መተባበር በአስቸኳይ ሊገታ እንደሚገባው ጥብቅ የሆነ መልእክት ተላልፏል። በማዕከላዊ ኢትዮጵያ በጉራጌ ዞን አሽጌ ወረዳ ከባድ የሚባል ግፍ ተፈጸመ። ተመስገን ጌታቸው፣ የታገሰው አሰግደውና ግዛቸው ግርማ የተባሉ 3 ግለሰቦች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ወንጀላ ተገደው እንዲወርዱ ከተደረጉ በኋላ መረሸናቸው ተገልጿል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት ያገዛዙ ኃይሎች ከኦነግና ከኦሮሞ ጠባብ የገዳ ስርዓት አስፈጻሚዎች ታጣቂዎች መሆኑ ታውቋል። የፈጸሙት አካላት አማራ በመሆናቸው በስማቸው በመሰረት ሲሆን ምንም አይነት እውነታ ላይ የተመሰረተ መረጃ ሳይኖራቸው ቀጥታ ከመኪና በማስወረድ ህዝብ ፊት 3ቱን ረሽኗቸዋል። ግለሰቦች የተለያዩ ወንጀሎችን እንደፈጸሙና የተያዙትም ከአካባቢው ለማምለጥ በሚሞክሩበት ጊዜ ነው በማለት ማስተባበሏል ነው የተባለው። የምስራቅ ወለጋ አንገርጉትን ከተማ በአማራ ተወላጅ ላይ ከባድ ጥቃት ተከፈተ። ከመከላከያ ተብየው ያገዛዙ ኃይል ጋር በመቀናጀት በዛሬው ዕለት ማለዳ ጀምሮ ቤት ለቤት እየዞሩ ጭምር ንጹሃኖችን በጅምላ እየረሸኑ ነው። እስካሁን ባለው ቁጥራቸው በውል ያልታወቁ ንጹሃን ሲገደሉ፣ ቀሪው ህዝብ መውጫ አጥቶ በሞትና በህይወት መካከል ላይ ይገኛል ነው የተባለው። የአካባቢው ታጣቂዎች ከአገዛዙ ጋራ በመቀናጀት ጥቃት የከፈቱት በአንገርጉትን ከተማ ብቻ ሳይሆን መንደር 3 ተብሎ የሚጠራው ቀበሌን ጨምሮ ከከተማዋ በቅርብ ርቀት የሚገኙ አካባቢዎች ላይ ጭምር እንደሆነም ተጠቁሟል። የአገዛዙ ቅጥረኛ ኃይል ከገዳ ኮማንዶ ጋር በመቀናጀት በጉምዝ ህዝብ ላይ ጭፍጨፋ ከፈተ። ከአገዛዙ ኃይል ከገዳ ኮማንዶ ከሚኒሻ የተወጣጣ ጥምር ወታደራዊ ኃይል በቤኒሻንጉል ጉሙዝ ከማሼ ዞን ሚዚጋ ወረዳ በቀድሞ በለው ጅንጋያን ፎይ ወረዳ ሚጤ ቀበሌ ላይ ከቀናት በፊት ጀምሮ በከባድ መሳሪያ የታገዘ ጥቃት ከፍቶ በርካታ ንጹሃን የጉሙዝ ብሔረሰብ አባላትን መግደሉን ለማወቅ ችለናል። በጥቃቱ ከተገደሉት በተጨማሪ
በርካታ ንጹሃኖች የቆሰሉ ሲሆን ሀብት ንብረታቸው ወድሟል። ቀሪዎቹ ሕይወታቸውን ለማትረፍ በሽሽት ላይ ናቸው። አካባቢውን ወደ ኦሮሞ ለማካለል ያለመ ነው በተባለው በዚህ ጥቃት በመከላከያ ተብየው ያገዛው ስልጣን ማራዘሚያ ኃይል ፍቃድ ከጥምር ጦሩ ጋር ተሰልፎ ሀብት ንብረት እየዘረፉ በተሽከርካሪ ጭኖ የሚወስድ ቡድን መኖሩንም ከቀንድ ከብቶች ጀምሮ የቤት ጣራና ግድግዳን ጭምር እየነቀለ ዘርፉ የሊሙ ወረዳ ዋና ማዕከል ወደ ሆነችው ገሊላ ከተማ እየወሰደ መሆኑን ነው ምንጮች የጠቆሙት። የቅጥረኛው ብልጽግና ኃይል ከኦሮሞ ታጣቂዎች ጋር በመቀናጀት ምንም አይነት መሳሪያ ባልታጠቁ ንጹሃኖች ላይ በሞርተር በ23 ጭምር የታገዘ ጥቃት የከፈተው ይህ ኃይል አሁንም ጥቃቱን አባብሶ መቀጠሉና የሟቾች አስከሬን መቅበር አለመቻላቸውን የአካባቢው ነዋሪዎች በከፍተኛ ምሬት መረጃውን አድርሰውናል። የዕለቱ ዜና በዚያ ነው። አዎን ያባ ነኝ። ሕይወት አሰፋ ምን ማድረግ አለብን? ምንስ ግዳጅ ይጠብቀናል? ኮሎኔሉ ለስልጣን ሲደርስ ጀምሮ እሱም አገዛዙም በኢትዮጵያ ላይ የመጡ የፈረንጅና አረብ ተውሳኮች ናቸው ብለን ጽኑ አቋም ይዘን ስናወግዝ እነሆ ዓመታት አሳልፈናል። ትችታችን የሚገጥመው ከማይቀየር ተጨባጭ ሁኔታ ጋር በመሆኑ ድግግሞሽ አዙሪት የያዘን የመሰላቸው ጥቂቶች አይደሉም። ኮሎኔሉ ዘረኛ ጸረ ኢትዮጵያ ግለሰብ ነው። አገዛዙ ጸረ ኢትዮጵያ ጠባብ ኦሮሞ ነኝ ባይ አገዛዝ ነው። አገዛዙ የወያኔ ልጅ ነው፣ የሕዝብ ጠላት። ስለ አገዛዙ አረመኔነት ስንዘረዝር ዓመታት እያለፉ ናቸው። ስለ አገዛዙ ኢሰብአዊነትና አውሬነት ስንተች ስናጋልጥ ዓመታት አልፈዋል። ነጋጠባ ይህንኑ ሐቅ መደጋገሙ አስፈላጊ ቢሆንም አሁንም ወደ ቁም ነገሩ ወደ ምን መደረግ አለበት ጥያቄ ትኩረታችንን ማዞሩ የግድ ሆኖ ይገኛል። ምን መደረግ አለበት? ለዚህ ጥያቄ ተገቢውን መልስ ከመስጠታችን በፊት እየጨመረ የመጣውን ጸረ ኢህአፓ ዘመቻ ምላሽ ማብራሪያ ልንሰጠው ይገባል። ኮሎኔሉ በየቦታው የድርጅቱን ስም ሻጥ እያደረገ ዘለፋውን ማሰማት ልምዱ እንደሆነው ሁሉ የሟቹ ደርግ አባሎችና ርዝራዦች ሻለቃ ካድሬዎችና ወያኔዎችም ቢሆኑ በድርጅቱ ላይ የቆየ እርኩስ ዘመቻቸውን አላቆሙም። አዲስ ነጥብ ወይም ክስ የላቸውም፣ የገረጀፈና የገለማ ክስን ከመደርደር በቀር። ጠባቦችን በብቸኛ ደረጃ ሲፋለም የቆየውን ድርጅት የወያኔና ሻዕቢያ ደጋፊ ብሎ በሐሰት ከመክሰስ በቀር። አቋማችሁን አስተካክሉ ያልናቸው የደርግ ሻለቆች ካድሬዎችና ጫፋሪዎች ሳይቀሩ አንገት ቀና አድርገው ሕዝብን ይቅርታ ከመጠየቅ ይልቅ በየመድረኩ ድርጅቱን ማውገዙን መርጠው ይገኛሉ። ትኩረታችን ዘረኛ አገዛዝ ላይ ባይሆን ኖሮ እሰጥ አገባ ልንገጥማቸውና ድባቅ ልንመታቸውም አቅም ባላነሰን ነበር። አደብ ግዙ፣ ሕዝብን ይቅርታ ጠይቁ፣ ንስሐ ግቡ ብለን ከመምከር ችላ ብለን አናውቅምና አሁንም በጎንዮሽ ንትርክ ከምትጠምዱን በዋናዎቹ የአገር ጠላቶች ላይ እናተኩር እንላቸዋለን። ኢህአፓ ከወያኔና ሻዕቢያ ተወዳጅቶ አገርን ጎዳ ብሎ ለማሳመን መፍጨርጨር፣ መቀባጠር ከንቱ ልፋትና ጸያፍ በሬ ወለደ ልፈፋ ነው። ይልቅስ አንገብጋቢ ወደ ሆነው ጉዳይ ትኩረታችንን ስናዞር ምን ግዳጅ እንደተደቀነብን መረዳትና ይህን ለመጋተር ዝግጁ ለመሆን እንችላለን። ብዙዎችን አደናግሮ የነበረው ኮሎኔሉና አገዛዙ የኢትዮጵያን ታሪክ ያቆሸሹና አገርን ቆርጠው ሊያጠፉ የተነሱ ኃይሎች በመሆናቸው እንደ ወያኔ ሕዝብ የአገር ጠላት ብሎ ፈርጆ ሊያጠፋቸውና ሊያደበያቸው ይገባል። በዚህ ግዳጅም በስሙ የሚነገድበት ሰፊው የኦሮሞ ሕዝብ ከፍተኛ ኃላፊነት ስላለበት ለትግራይ ተወላጆች እንል እንደነበረው ግንባር ቀደም ኃላፊነት አለበት። የአገር አድን ትግሉ ቀዳሚ ተሳታፊም መሆን አለበት እንለዋለን። አገዛዙ ጸረ አማራ እንደመሆኑ መጠንም ተከላካይ ሆኖ የተነሳውን የፋኖ ኃይል ለማጠንከርና አገዛዙና ወያኔ ካቀዱባቸው ጥቃት ለመከላከል ሕዝብ ሙሉ ጥረት ማድረግ ይጠበቅበታል።
በፋኖውና አማራው ዙሪያ እኛም ነን ብለው የሰረጉትን አድርባዮችና አስመሳዮችንም መመንጠር፣ ጎራን ማጽዳት ዋና ተልእኮም ሆኖ ይገኛል። ወያኔ የዘረፈውን መሬት ባገዛዙ ድጋፍ ሊያስመልስ፣ አገዛዙም ጸረ ሕዝብ ፍጅቱን ሊቀጥል ያላቸውን ሴራ ባጭር ለመግጨት ፋኖም ክፍፍሉን አክትሞ በጋራ መታገል መቻል አለበት። አገዛዙም ለዘብ ያለ ቢመስል ለማደናገር ለማስተኛት እንጂ ምንም ቢሆን ጸረ አማራ፣ ጸረ አፋር፣ ጸረ ኢትዮጵያነቱን ሊተው የሚችል አይደለም። ዛሬ አኝኮ መዋጥ ባይቻለው ነገ ጥርሱን ሞርዶ አገርን ሊቦጫጭቅ ቆርጦ የተሰለፈ ሰይጣናዊ ኃይል ነው። ስለዚህም የዛሬው ዘረኛ አገዛዝ ተጻራሪ የሆኑ አገራዊ ኃይሎችን አንድነት ማጠናከርና ለአንዴም ለሁሌም ድራሹን ለማጥፋት መሰለፍ ቀዳሚና ዋና ግዳጅ ነው። በግርግር እንደገና ሊተከሉብን ወይም የሕዝብ ጎራ አካል ሆነው ትግላችንን ከውስጥ ሆነው ሊያኮላሹብን የሚጠሩትን አድርባይ መሰሪ ኃይሎች መመንጠርና ከጥቅም ውጭ ማድረግም ወሳኝ ነው። እንደነ አልማርያም አይነቶቹን መሐይም አድርባዮችና አሁንም ኮሎኔሉን በመደገፍ ራሳቸውን በካዲነት የሚያጋልጡትን ደደቦች ማለታችን ሳይሆን የትላንቱን ክህደት እርሱልን ብለው ህዝባዊ ቋንቋን ከአፍ ለጥፈው ሊከፋፍሉን ሊያጠፉን የሚጥሩትን መሰሪ አድርባዮችን ማለታችን ነው። እነዚህ ከይሲዎች ኮሎኔሉን ትተው ኢህአፓ ላይ ሲዘምቱ ራሳቸውን ያጋልጣሉ። ህዝባዊ መፈክሮችን እያጮሁ ጸረ ህዝብ ግብን ሲደግፉ ራሳቸውን ያጋልጣሉ። ምን ማድረግ አለብን? አገር ወዳድና ኢትዮጵያዊ ኃይሎች ሁሉ ዘረኞችን ለመታገል መተባበር፣ የህዝብን ጎራ ከከይሲዎች ማጽዳትና የትግል አንድነትን አጠናክሮ ኢትዮጵያን ማዳን፣ የፋኖዎችን አንድነት መጠበቅ፣ ማረጋገጥ፣ ከጎናቸው መሰለፍ፣ ሞት ለዘረኞቹ የሁሉም ህዝብ መፈክር ሆኖ እንዲስተጋባ ማድረግ፣ ጸረ ኢህአፓውን ፈርጀ ብዙ ዘመቻ ከድርጅቱ ጎን ሆኖ ማክሸፍ፣ በወቅታዊና ተገቢ መፈክሮች ዙሪያ ህዝብን አሰባስቦ ወሳኝ ትግል ማካሄድ፣ የኢትዮጵያን ሰንደቅና ብሔራዊ ዓላማ ማውለብለብ፣ ለአድርባዮችና ባንዳዎች ሰለባ መሆን ያብቃ። ኢትዮጵያዊ ትግላችን ይጠናከር። አገር ወዳድና አገርን ከጥፋት አዳኝ ኃይሎች ይጠናከሩ። ህዝብ የሌለው ታጋይ ይገኝ እንደ ድንጋይ። ትግል ማለት ሚስጥር ማለት ነው። ሚስጥር ደግሞ ቋጠሮ ነው። ቋጠሮ ሲፈታ የተጠቀለለ ህዝባዊ ሚስጥር ይገኝበታል። በዚህ ሚስጥር ውስጥ ቃል ኪዳንን ጨምሮ ውል፣ አደራና ተልእኮ የሚባሉ ውስጥ ወይራ ቃላት አሉ። በእነኚህ ጠንካራ ቃላት አማካይነት አረፍተ ነገሩ ሲዋቀር በጽናትና በታማኝነት የተሰጠውን ህዝብ አደራ ተረክቦ ከታለመለት ዓላማ ላይ ለመድረስ እንደማለት ነው። ይህ አረፍተ ነገር ጠቅለል ተደርጎ ወደ ቃላት ሲመለስም ወደ ትግል የሚለውን ቃል እናገኛለን። ትግል ውስብስብ በሆነና አባጣ ጎርባጣ በበዛበት ሰበርባራ መንገድ ማለፍን የሚጠይቅ የአርበኛ ጉዞ ነው። ትግል የመሪር መስዋዕትነት ሂደትም ነው። መሪር መስዋዕትነት የተከፈለበት ትግል ደግሞ ውጤቱ ነጻነት ነው። ነጻነት ላይ ለመድረስ ፈተና በበዛበት ተጋድሎ ውስጥ ማለፍን ይጠይቃል። ፈተና የሌለበት ትግል አይደለም። የህዝብን አደራ ተሸክሞ በመሪር መስዋዕትነት ውስጥ ማለፍ ማለት ደግሞ በእሳት ተፈትኖ የወጣ ወርቅ እንደማለት ነው። በእሳት በተፈተነ ታጋይ ልክ ትግል አብቦ ሲጎመራ ነጻነት ያንኑ ያህል ፍሬውን ይሰጣል። ትግል የህዝብ ምስጢር ሲሆን ታጋይ ደግሞ የህዝብ ቋጠሮ መሆኑ ግልጽ ነው። የአርበኛ ቋጠሮ በውስጡ እምነትና ጽናትን ይይዛል። ጽናትና እምነት የሌለው ተጋድሎ
እንደ ባዶ ስልቻ ይቆጠራል። ቆራጥነት፣ እምነትና ጽናት የአንድ ህዝባዊ ትግል ወጋግራዎች ናቸው። ምሰሶው ደግሞ ህዝብ ነው። በጽኑ የቃል ኪዳን ማገር የተማገረ ህዝባዊ ትግል መፍረሻ የለውም። በመሆኑ ብሶት የወለደው ህዝባዊ እምቢተኝነት የተጋድሎ መሰረት ሲሆን፣ ጽናት ደግሞ የትግሉ መደምደሚያ ይሆናል። እልህ አስጨራሹ የትግል ጉዞ አልጋ ባልጋ ባይሆንም በጽናት አማካይነት ቦታው ላይ ከመድረስ ግን የሚያግደው ነገር የለም። ለከት የለሽ ግፍ ያስመረረው ህዝብ ወደፊት የሚልበት ጽናትና ቁርጠኝነት እንጂ ወደኋላ የሚልበት ፍርሃት የለውም። እናም ጽናትና ቁርጠኝነት ያለው ህዝብ እምነቱን ይዞ የማይዘልቀው የትግል ዳገት የለም። በቀይ ቀለም የተጻፈ የህዝብ ትግል መሰረቱ አርበኛ ላይ አድርጎ ለነጻነቱ ይዋደቃል። ህዝብ በቃኝ ካለ ማንም አያስቆመው። የህዝብ አመጽ እንደ ደራሽ ወንዝ ነው። አርበኛን ፊት ለፊት አድርጎ ጠላትን እየጠራረገ ሲሄድ ማዕበሉን የሚያስቆመው የለም። ነገ በመላው ኢትዮጵያ ዛሬ ደግሞ በአማራ ምድር ላይ እየሆነ ያለው የተጋድሎ ይመስላል። ከነግሳንግሱ የሚጠራረግ የደራሽ ወንዝ ማዕበል በአማራ ሸለቆች ውስጥ አለ። ማረጋገጥ ከተፈለገ እየዘለሉ ገብተው መውጫ ያጡትን እብሪተኛ አንጋጆችን መጠየቅ ይቻላል። በዚያ ምድር በዚያ ህዝብና በዚያ ታጋይ ዘንድ ረመጡ የማይጠፋ እሳት አለ። ዘለው እንደገቡበት ሁሉ ዘለው ለመውጣት እንደማይችሉ ያደረጋቸው እሱ ነው። የአምባገነኖች እብሪትና የአማራ ህዝብ ብሶት በዛች ምድር ላይ ጽንፍ ይዘው አሉ። በማንኛውም ሁኔታ የአምባገነን ተባይ ለማራገፍ ብርቱ ክንድ ያስፈልጋል። ነጻነት ያለ መራር ተጋድሎ ዝም ብሎ አይመጣም። ህዝባዊ ስልጣን ለማምጣት ውስብስብ የሆነውን የትግል ጎዳና ማለፍ ይጠይቃል። ከላይ እንደተባለው ትግል ጥምረትን ይፈልጋል። ጥምረት ሲባል የህዝብና የአርበኛውን የጠበቀ ቁርኝት እንጂ ያስመሳዎች ትግል ነጋዴዎችን ህብረት አይደለም። ይህ ግልጽ ሊሆን ይገባል። ትግል የራሱ የሆነ የተጋድሎ መርህ አለ። እውነተኛ የትግል ምንጭ ከበደል ይነሳል። ከበደል የመነጨ ትግል ደግሞ መሰረታዊ ነው። መሰረት የያዘ ትግል ህዝብ እንቢተኝነትና ቁጣ ያጅበዋል። ይህ አንዱና ዋናው የትግል ባህሪ ሲሆን ህዝብና አርበኛው ተጣምረው ሲመሩት መዳረሻው ነጻነት ይሆናል። ጥምረት የጠነከረ የህብረት ክንድ ነው። ህዝብ የሌለው አርበኛ፣ አርበኛ የሌለው ህዝብ ተጋድሎ ሊካሄድ አይችልም። ህዝብ የአርበኛ ድጋፍ ሲሆን አርበኛ ደግሞ የህዝብ መከታ ነው። ይህ ማለት ህዝብ የሌለው ታጋይ ጦርነቱን ከራሱ ጋር ሲያደርግ፣ አርበኛ የሌለው ህዝብ ደግሞ ባርነቱን ከአምባገነኖች ዘንድ ያገኛል። ይህ ነው የፖለቲካ ስሌቱ። እዚህ ያለፈ ትንታኔ የሚፈልግ ዜጋ ካለ ራቅ ብሎ ሄዶ መመራመር ይችላል። ከላይ የተባለውን አብይ ሐሳብ አንጽኦት ለመስጠት ካስፈለገ በተከታዩ አኳኋን መግለጽ ይቻላል። ህዝብ የሌለው ትግልና ታጋይ የሌለው ትግል የቁራ ጩኸት ነው። ህዝብ የሌለው ታጋይ ሽፍታ ነው። አንድ አባባል አለ፣ ህዝብ የሌለው ታጋይ ይገኝ እንደ ድንጋይ ይላል። እውነት ነው። ህዝብ የሌለው ታጋይ ምን ጊዜም ቢሆን እንደ ድንጋይ መቆጠሩ አይቀርም። እድሜ ልኩን ካለበት ሳይንቀሳቀስ የሽፍትነት ስራ ሲሰራ መኖሩ ደግሞ አይቀሬ ነው። ሽፍታና ሽፍትነት ግላዊ ናቸው። ኩርፊያ፣ በቀል፣ ፍራቻ እና ዓላማ ቢስነትን ሰንገው የያዙት ግለሰብ ሽፍተኝነትን ይመርጣል። የሽፍተኝነት ግቡ ጥሚያ፣ ዝርፊያ ናቸው። ይህ እርኩስ ተግባር የተናጠልም የቡድንም ሊሆን ይችላል። በዚህ ተግባር ዋና መገለጫዎቹ ዝርፊያና ጥሚያ ሆነው አለፍ ቢልም ደግሞ ግድያን ይጨምራል። የቡድን ሽፍትነት ሲሆን ደግሞ እነ አብይ አህመድ የሚመሩት የኮሬ ነገኛ ስብስብን ይመስላል። ይህ ዋነኛው ሆኖ ምናልባትም አገር በማጥፋት ሂደት ውስጥ ከፍተኛውን ድርሻ የሚወስድ መሆኑ ግልጽ ነው። ሁለተኛውና መለስተኛው ሽፍትነት የተናጠል ሲሆን በኩርፊያና በቂም በቀል ምክንያት ጫካ የወጣው ወንበዴን ይይዛል። ዞሮ ዞሮ ሽፍትነት ከህሊና ውጪ የሆነ እርኩስ መንፈስ ትእዛዝ ነው። ለዚህ ነው
ብልጽግና ተብየው የርኩስ ስብስብ በሽፍትነት ተሰማርቶ አገር እየዘረፈና እያዘረፈ ያለው። ይህ አይነቱ አረመኔያዊ ተግባር ቀደም ባሉት ዘመናት ሲታይ የኖረ ቢሆንም የብአዴን አጋሰሶች ያሉበት የኦህዴድ ጥምር ዘራፊዎች ግን ከሁሉም ይለያሉ። ስብዕናቸው የገማ በመሆኑ በነውር የበለጸገ ተግባራቸውን በላያቸው ላይ አለ። ይህ በአንድ ወቅት መጣጥፌ ላይ አንስቼዋለሁ። እርግጥ ነው ጭቅቅታሙ እጃቸው ከወንጀል አይጸዳም። ዜጋን በስውር ገለው ሆነ አስገድለው ሌላ ንጹህ ሰው ለውንጀላው መሸፈኛ ይፈልጋሉ። መንግስቱ ኃይለ ማርያም ሳያውቀው የሚፈጸም ወንጀል አልነበረም። ይሁን እንጂ ወንጀል ፈጽመናል ብለው በራሳቸው ላይ መስክረው አያውቁ። ለፈጸሙት ወንጀል ሁሉ ሌላ ሰው ሲፈልጉ ኖረዋል። ዋቤ መጥቀስ ካስፈለገም ዕውቁ ደራሲና ጋዜጠኛ በዓሉ ግርማን ግድያን ጨምሮ የነ ጀነራል ተፈሪ ባንቴና ጓዶቻቸው ግድያ ከዚያ ማሳያ ነው። በእነዚህ ሰዎች ግድያ ላይ ማንኛቸውም ቢሆኑ እጅ አለበት ሲሉ ተሰምተው አያውቁ። መንግስቱ የባሰ የዘመኑ የወንጀል ፊት አውራሪ ደግሞ እነዚህ የኛ ዘመን ላይ ጉብ ብሎ አለ። ከላይ እንደተባለው ሰውየውና በስሩ ያሉት የወንበዴ ቡድን ሀገርን ለማጥፋት ከፍተኛ እልህ ውስጥ ገብተዋል። ህዝብ በእልህ ይገዛ ይመስል እየራበው ከመኖር ህዝባቸው ጋር እልህ ተጋብተዋል። ዕለት በዕለት የረቀቀና የተግበሰበሰ ወንጀልን ሲያከናውኑ ማንንም አይፈሩ። ወንጀሉን የምንፈጽመው እኛንን ለማለት ግን የሞት ያህል ይፈራሉ። ወንጀል ለመፈጸም ሲያስቡ በብሔር እየተጠራሩ የሚደሉትባቸውን ቦታዎች አዘጋጅተዋል። ነፍስን ለማቆየት ከላይታች የሚባዝነው ኢትዮጵያዊ ዜጋ ከ90% በላይ እንደሚሆን ይጠበቃል። አብይ አህመድ የሚመራው የአረመኔ ቡድን ደግሞ ከ5% ቢይዝ ቀሪው 5% የብአዴን አህያዎች ናቸው። በየክልሎቹ የሚታየው ጉድ እንተውና በአዲስ አበባ ላይ እየታየ ያለውን አሳፋሪ ነገር ብናነሳ ብዙ ነገር መዘርዘር እንችላለን። የብአዴን በልቶ አይጠግቢዎች ከህወሓት የነበራቸውን የጋብቻ ውል ካፈረሱ በኋላ ከኦህዴድ ጅቦች ጋር ተጠጋግተው የሚሆኑትን እያየን አለ። አሰራሽ ምቹ ዳንኪራ ጣሪያ ነክቷል። ከአገዛዙ ካዝና እየወጣ የሚረጨው የደሃ ህዝብ ገንዘብ ውሎና ዳራቸው በታወቁ የሀብታም ሆቴሎች ሆኗል። ይህ ደግሞ ድፍን የአዲስ አበባ ህዝብ ያውቀዋል። በከተማ ውስጥ አሉ የተባሉ ታላላቅ ሆቴሎች ከአንድ ብሔር በመጡ የባለስልጣን ቤተሰቦች መያዙ ሌላው ነገር ነው። እነኚህ በደረጃቸው የታወቁ ትላልቅ ሆቴሎች በቀጥታም ሆነ በተዘዋዋሪ በኦህዴድ ባለስልጣኖችና ቀንደኛ ደጋፊዎቻቸው ስም የሚንቀሳቀሱ ናቸው። አንድ ለማሳያ ያህል ሁለት ሆቴሎችን እንጥቀስ። በአዲስ አበባ ከተማ ቦሌ ቡልቡላ የሚባለው ስፍራ ላይ ፍቅሬ ኮንስፓኛና ደብረ ዳሞ ሆቴል የሚባሉ የግል የንግድ ድርጅቶች አሉ። እነዚህ ድርጅቶች ዘወትር የኦህዴድ ሰዎችና ደጋፊዎቻቸው የሚባልጉባቸው ናቸው። በኢትዮጵያ ታሪክ ተወርቶና ተሰምቶ የማያውቅ የዚች ሀገር ጉድ ሆኗል። 1 ኪሎ ስጋ 5000 ብር ይከፈልበታል። መጠጣቸውም በደረጃው ከፍ ብሎ የታወቀው የውስኪ መጠጥ ሆኗል። ከሁሉም የሚገርመው ደግሞ ገንዘቡን ማን እንደሚከፍለው ሳይታወቅ በስውር እየተወራረደ የሚከፈል መሆኑ ነው። እዚህ ላይ አድማጭ ልብ ሊልልኝ የሚገባው ነገር አለ። በጦርና በሰበብ አስባብ ምክንያት እየተዛቀ የሚባክነው ገንዘብ እንዳለ ሆኖ የጋጠ ወጦች መሰባሰቢያ በሆኑት ዘመናዊ ሆቴሎች ላይ የሚረጨው ከፍተኛ ገንዘብ ደግሞ የዚች ሀገር አሳዛኝ ጉድ ሆኗል። 500 ብር የቅርጫ ስጋ የማያገኝ ህዝብ ባለበት አገር ላይ እንዲህ እየሆናል። 1 ኪሎ ስጋ 5000 ብር የሚከፈልበት የገበያ ስርዓት ዘርግተዋል። ይህ ደግሞ አገዛዙ ምን ያህል ዘራፊና ዘራፊ እንደሆነ ማየት ይቻላል። ከላይ የተጠቀሱት ሁለት ሆቴሎች በአንድ ቀበሌ ውስጥ የሚገኙ ናቸው። እነኚህ ሆቴሎች እንደ ምሳሌ እንውሰድና በመላው አዲስ አበባ ከተማ ውስጥ ስንት የተዘረፉ ሆቴሎች እንዳሉ እንገምት። ሀገሪቱን ለነገ እያሰቧት አይደለምና እንዲህ አድርገው ነው እየተጫወቱባት ያሉት። ጅብ የቱን ያህል ቢጠግብ የተረፈውን ጥሎ አይሄድም ይባላል። የአብይ አህመድ ጥንቦች ደግሞ ከጅቡ የባሱ ሆነዋል። ለነገ የሚባል ነገር አይገባቸውም።
በዚህ ምክንያት አገራችን በማህል እያየናት ልትጠፋ የደረሰች መሆኗን ማየት ይቻላል። ኦህዴዶች ሙሉ ጥርሳቸውን አሽለው መጋጥን ስራዬ ብለውታል። አያሌ ከርሳሞች፣ በርካታ ግዴለሾች በብዙ የበዙባት ኢትዮጵያ እነርሱ ይህንን ቢሰሩ አያስደንቅ ይሆናል። አገር በዚህ መጠን ወርዳ ስትንኮታኮት እያለ አርፎ የሚሄድ የቁሟች ዜጋ መኖሩም አያስገርም ይሆናል። ዋናው ቁም ነገሩ ግን ይህ አይደለም። ዋናው ቁም ነገሩ አገር ተቀልዶበት የት ሊደረስ እንደሚችል ማወቅ ላይ ነው። ልትሞት የደረሰች ሀገር ለማዳን የተያዘው ዘመቻም ከዚህ አንጻር ነው። የእነ አብይ አህመድ ለማጥፋት ሲቃጡ እኔ ያለሁልሽ የሚል አርባኛ መነሳቱ ለዚህ ይመስላል። ሳይደግስ አይጣላም እንዲሉ በዚህ ቀውጢ ሰዓት ፋኖና ኢህአፓ የመረረ ተጋድሎ ይዘዋል። ኢትዮጵያ ከሁለት ድርጅቶች ውጪ የቁርጥ ቀን ልጆች ያሉበት ድርጅት የላትም። አሌ የሚል ካለ ደግሞ ይምጣና ይከራከረኝ። ኢህአፓና ፋኖ የኢትዮጵያ ሕዝብ ልጆች ናቸው። ይህ ጥንቅቅ ያለ እውነት ነው። ዘር ከልጓም ይስባል እንዲሉ የወሬኛ ልጅ ምን ያህል ጊዜም ወሬኛ ነው። ስለሆነም ኢህአፓ ብዙ አሉባልታዎች ይወሩበት ይሆናል። ዳሩ ግን ሐቅ ነውና አሉባልታም እንደዚያው ይሆናል። ለአሉባልታ የሚረታ ድርጅት የለም። በመሆኑም የፋኖም ሆነ የኢህአፓ ተጋድሎ የቃቃ ጨዋታ የሚመስላቸው ዜጎች ካሉ በቁም ከሞቱ ስለሚቆዩ የነሱ ችግር የለው። እነኚህ ዜጎች በመጀመሪያ ረድፍ የሚሰለፉ የቂሎች ክንፍ ሲሆኑ ፋኖ የሚታገለው ለአማራ ሕዝብ ብቻ አድርገው የሚቆጥሩ የንፍጥ ጭንቅላት ባለቤቶችም ደግሞ ሌላኛው ክንፍን ይይዛሉ። ፋኖ የሚታገለው ከመነሻው አማራ ላይ ያድርግ እንጂ ለመላው የኢትዮጵያ ሕዝብ ጭምር እንደሆነ በፕሮግራሙ ላይ አስፍሯል። ይህ ብዙ ጊዜ ተናግሯል፣ ብዙ ጊዜም ተጽፏል። ይህንን የማይቀበሉ ዜጎች ደግሞ ከእነ አብይ አህመድ የባሱ ብስብሶች ናቸውና ስለነርሱ እያወራን የምናጠፋው ጊዜ የለንም። ወጣም ወረደም ፋኖና ኢህአፓ የያዙት ተጋድሎ ኢትዮጵያን የሚያድል ትግል እንጂ የሚገድል ስላልሆነ የወሬ የለው ፍሬ እንላቸዋለን። እናም ኢትዮጵያ ሀገራችን ከገባችበት ረግረግ ለማውጣት ጊዜው አሁን ነው እያልኩኝ ወደ ጀመርኩበት ሐሳብ ላምራ። የእውነተኛ ታጋይ ቋንቋ ህዝባዊ መሆኑን ከላይ ከፍ ብዬ ጠቅሼዋለሁ። ህዝባዊ የሆነ ታጋይ ደግሞ የራሱ የሆነ የጠጠረ ቅኔ ይኖረዋል። ያ ጠጣር ቅኔ ሲፈታ ፍትህ፣ ርትዕ በውስጡ አለበት። ህዝብ የትግሉ ባለቤት ሲሆን አርበኛ ደግሞ የትግሉ ፊት አውራሪ ይሆናል። ይህ ማለት ደግሞ ታጋይ የህዝብ ሀብት እንደመሆኑ መጠን ህዝብ ይንከባከበዋል እንደማለት ነው። በህዝብ የተጠበቀ ታጋይ የሚስጥር ቋጠሮ አይፈታም። ህዝብ ትጥቅ ነው። ህዝብ ዋሻ ነው። ህዝብ መጠለያ ነው። ያለ ህዝብ ድጋፍ፣ ያለ ህዝብ ፍቃድ ስንዝር መራመድ የሚችል ታጋይ የለም። በቀደመው ዘመን የነበረውን ታሪክ እናንሳ። ለእኩይ ዓላማቸውም ቢሆን ሻዕቢያና ወያኔ ከግባቸው የደረሱት አስገድደው በያዙት ህዝብ ድጋፍ አማካይነት እንደሆነ የሚታወቅ ታሪክ አለ። ዞሮ ዞሮ ያለ ህዝብ ፍቃድ የሚወጣ ታጋይ ብቅ እንዳለ እየተደፋ መቅረቱ የተወሰነ ደረጃ ላይ ስናይ ቆይተናል። ከህዝባዊነት ያልመነጨ ትግል ሁሉ አስመሳይ አርበኛ ባህሪ ነው። አስመስሎ በመኖር ትግል የለም። አርበኝነት ልባዊ ሲሆን፣ ሽፍትነት ደግሞ አፋዊ ነው። እውነተኛው ትግል ድንጋይ በመንተራስ ይታወቃል። ትግል የሚመራው ድንጋይ ተንተልሶ የሚያድር አርበኛ ነው። አርበኝነት ራሱን መካድ ይጠይቃል። ራሱን የካደ አርበኛ እንደተባለው ድንጋይ ተንተልሶ ያድራል። ፋኖ ውስጥም ራሱን ያልካደ አስመሳይ አርበኛ እንደሚኖር መገመት ይቻላል። ይህ ድርጅት ሊያየው የሚገባው ዋና ጉዳይ ስለሆነ በዚህ ላይ ባልል እመርጣለሁ። በረሃ የገባ ሁሉ በረሃኛ ነው ማለት አይቻልም። ይህ ሊጤን ይገባል። በተረፈ ጠላትን ለማሸነፍ የህዝብ ክንድ ያስፈልጋል። ህዝብ ውስጥ የሚኖር አርበኛ ደግሞ በዋሻው ውስጥ ሳይሆን በአውደ ውጊያ ላይ ነው።
አንድ አርበኛ በህዝብ ልብ ውስጥ መኖር ከቻለ ድል ብቻ ሳይሆን ክብርም ያገኛል። ህዝብን የለበሰ ታጋይ ጠላቱ እርቃኑን ማስቀረት የሚሳነው ነገር የለም። ይህ አንዱ የትግል ባህሪ ነው። ትግልና ታጋይ አንድ አካልና አንድ አምሳል ናቸው። አንዱ ያለ አንዱ አይኖሩም። ይህንንም ከላይ ለመግለጽ ሞክሬያለሁ። ታጋይ ያለ ህዝብ ጉልበት ዳገት እንደማይወጣው ሁሉ ህዝብም ያለ አርበኛ ተጋድሎ ከአገዛዝ ነፃ አይወጣም። በዚህ ረገድ ታጋይ የሌለው ህዝብ ጥርስ የሌለው አንበሳ ነው። ይህ እንዳይሆን በፊት አውራሪነት የሚያሰማራው ቆራጥ ታጋይ ሊኖረው የግድ ይላል። ፊት ለፊት የተሰማራ ታጋይ አርበኛ ወደ ህዝብ የተተኮሰችን ጥይት ያበርዳል። ይህ ማለት ለህዝብ ቆስሎ ለህዝብ ይሞታል እንደማለት ነው። ታጋይ ዓላማው እርሱ ሞቶ ህዝብ ማዳን ነው። በመሆኑም ታጋይ አርበኛ ባለበት ቦታ ሁሉ እንደ ሽመልስ አብዲሳ ያለ ጥርሳም አውሬ እየመጣ ሊነክስ አይችልም። ለህዝብ ብሎ መሪ መስዋዕትነትን መክፈል የመሰለ ተጋድሎ የለም። የህዝብ ልጅ የሆነ ሁሉ ይህንን ያደርጋልና ከላይ ያሉትንም ይሄ ነው። ውድ ህይወቱን እየሰጠ እንደነ አበባው ታደሰ ከመሰለ ጨካኝ አውሬ መታደግ ማለት ታሪክን በቀይ ቀለም መጻፍ ማለት ነው። ይህ ከክብርም በላይ ክብር ነው። ድሩ ገደሉ ሁሉ የጀግና ታጋይ ባሩድ ሲሸት የሚውለውም በሌላ ጉዳይ ሳይሆን በዚሁ ምክንያት ነው። ይህ ባሩድ ለይልማ መርዳሳ ተብየው እርኩስ ፍጡር እንደማይስማማው እርግጥ ነው። የአማራ ዱር ገደል የሚጠሉትንም ከዚህ የተነሳ ነው። አጋምና ቀጋ ያለበት ዱር በመሆኑ ሳያውቁት ዘው እያሉ እየገቡ ጸጉራቸውን አስነጭተው ይወጣሉ። እነርሱ ጊዜ ባለፉበት ሚጎቻቸው ሲመኩ፣ የአማራ የጦር ገበሬ ደግሞ ከ40 ጎራሽ ይመካል። ከጥገና መከራውን ያየ የይልማ ድሬሳ ጀት ይልቅ የተወለወለው የአማራ ምንሽር በእጅጉ በላጨ። ይህ ዋናው ሲሆን እብሪት ካለበት ዘመናዊ ጦር መሳሪያ ይልቅ ብሶት ያለበት ኋላ ቀር አልቤን አሸናፊ ነው። ለዚህ እውነታ ደግሞ የጣሊያኑን ታሪክ ማስታወስ ይቻላል። ዋናው ነገር መገፋትና በወኔ መውጣቱ ነው። ጽናት ያለው አርበኛ ሻለቃ ጦር ግትልትሉን የአምባገነንን አንድ ክፍለ ጦር በቁሙ ያሸናዋል። ይህንን ሀቅ አማራው ህዝብ ዘንድ ሄዶ ማጣራት ይቻላል። ከላይ ለመጥቀስ እንደተሞከረው በእብሪት የገባ የጥላት ጦር ለሙትና ለምርኮ ሲሳይ ከመሆን በቀር ሌላ አማራጭ የለውም። ይህ ደግሞ መሳፍንት ተስፉና ጎቤ መልኬ ሲያስመሰክሩት የኖሩት ሀቅ ነው። እነ ጎቤ መልኬ የተከሉት አጋምና ቀጋ በቀላሉ የሚደፈር አይደለም። እንኳን ግፍ ወርዶበት ይቅርና ሲያኮርፍ ምላጭ መሳብ የሚወድ ህዝብ መሆኑን ሳያውቁት ኖረው አልነበረም። ነገር ግን በውስጣቸው የሞላው እብሪት አላስተነፍስ ባለ ቁጥር የጫሩት እሳት ሲለበልባቸው ሊኖር ግድ ሆኗል። አላስቆም አላስቀምጥ ያላቸው ይህ አባዚያቸው ለክንዴ ነበልባሉ ሲሳይ አደረጋቸው ሳለ ዱር ቤቴ ያለ ህዝብ የህዝብ ልጅ ሊሸነፍ እንደማይችል ባልገባቸው መጠን በሚገባቸው ቋንቋ መስተናገድ ይዘዋል። እንዳልሆነችው እናት ሀገሩ የማይሆነው ነገር የለምና እያደረገ ያለው ነገርን እያደረጋል። አማራ በሀገሩ መደራደር የማይችል መሆኑን ቢያውቁት ኖሮ ከሚለበለቡበት እሳት በተረፈ ነበር። ነገር ግን የፈርዖን አምሳያ ናቸውና የሚቀምሱትን እየቀመሱ አሉ። ለህዝብና ለሀገር ውድ ህይወታቸውን እንደመገበር ያለ የከበረ ተግባር የለም። ይህም ቢመርም ባይመርም ጥንቅቅ ያለ ሀቅ ነው። ማስረጃ ካስፈለገ እንዲህ እናገራለን። የጦር ገበሬ የሆነው የአማራ ልጅ በገሃድ የሚያሳየው የነጻነት ተጋድሎ በቂ ማስረጃ ይሆናል። ከአባቶቹ የወረሰው የጀግንነትና ትንኩባይነት ልማዱ ታሪኩን እያጻፈ ለመገኘቱ ከላይ የተገለጸው ማስረጃ በሙሉ እውነት ያደርገዋል። ዋናው ነገር በልህና በቁጭት ተደራጅቶ መነሳት ነበርና የሆነው ነገር ይህ ነው። በልህና በቁጭት የተገነባ አርበኛ መሰረቱ በአለት ድንጋይ ላይ አድርጎ ከመትረየሱ ጋር ሲነጋገር ያድራል። መሰረት የያዘ ትግል ደግሞ ማንም ሊፈነቅለው አይችልም።
ህዝባዊ መሰረት ያለው ትግል ማለት እንዲህ ያለው ትግል ነው። እንዲህ አይነት መሰረት የተገነባ ሰራዊት ከጦርነት ባሻገር በሴራና በተንኮል መናድ ማለም ቀርቶ መቃጀት አይቻልም። በእርግጥ መቃጀት አይቀርምና እየሄዱ ይቃዡ ይሆናል። ነገር ግን ከቅዠታቸው ሲነቁ ከዚህ ባሉበት ቦታ ላይ መገኘታቸው አይቀሬ ነው። ለዚህ ነው እና አብይ አህመድ አሊ ቅዠት እንደ ጉንበኖ እየጠፋ ያለው። እብሪተኛ ምን ጊዜም ቢሆን እብሪተኛ ነው። እብሪቱ ሲነጥፍ ደግሞ ከላይ እንደ ተባው ጉም በኖ ይጠፋል። እልህና እብሪት የተለያዩ ናቸው። እልህ ከአርበኛ ጋር ሲኖር፣ እብሪት ደግሞ ከአምባገነኖች ጋር ይኖራል። አርበኛ ጋር የገጠመው እብሪተኛ ደግሞ መጨረሻ መተንፈሱ ነውና ያንኑ ይቀበላል። በዓላማ የተደራጀ በወታደራዊ ሕግ የተገዛ ሰራዊት ለምንም ለማንም አይንበረከክም። አብይ አህመድ የጨነቀው ይህ ነው። ከላይ እንደተባለው አንድ አርበኛ መነሻው እልህና ቁጭት ነው። እልህና ቁጭት ደግሞ የሚጀምሩት ከሌለው የአምባገነን አገዛዝ ላይ ነው። በዚህ ረገድ በእልህና በቁጭት የተነሳ ሰራዊት ቁርጠኝነት ጽናትን ተላብሶ አምባገነን ላይ ይዘምታል። ቆራጥና የበገሬ ሰራዊት ምን ጊዜም ቢሆን በጦር ሜዳ ውሎ ይታወቃል። የውጊያ ልምድ ያለው ቆራጥ ሰራዊትም የጠላቱን የታሳ ጎን ለማወቅ አይቸገርም። በየትም ገብቶ በየት እንደሚወጣው ጠንቅቆ ያውቃል። ይህ የጀግና ተግባር ደግሞ የጦር መላ አዋቂነትን ያሳያል። የዳበረ ልምድ ያለው ሰራዊት ውጊያን ይናፍቃል። ፋኖ ላይ ያለው የወኔ መንፈስ ይህንን የሚመስል ነው። በዚህ መሰረት በጽናት እና በምክንያት የሚፋለም ሁሉ አመርቂ ድልን ለማግኘቱ ጥርጥር የለውም። የተገፋ አርበኛ በውስጡ ወኔ ይሞላል። እንደ አብይ አህመድ ሰራዊት ያለው ዓላማ ቢስ ሰራዊት ደግሞ በእብሪት ይሞላል። በእብሪት የተሞላው ወራሪ ኃይል ከውጊያ መልስ በቁጥር ጎሎ ይገኛል። ወራሪ ሽፍቶች ከጥጋብ ያለፈ ምክንያት የላቸውም። የብልጽግና ባለጌ ባለስልጣናትም እየሰሩ ያሉት ግፍ ከዚህ አንፃር ነው። ጭካኔያቸው አምሳያ የሌለው ዝንፍ የማይለው የጥፋት ዓላማን አሸክሞ በህዝብ ላይ ሲያዘምት ርህራሄ የላቸው። የእነርሱ ቤት ባይነካም ከሰው ቤት እየገቡ አንቀው የሚወስዱት የድሃ ልጅ በጦርነት እያለቀ መሆኑን እያሰሉት አይደለም። ይህ ልክ የሌላው ጥጋባቸው ደግሞ ወደ ራብ እየነዳቸው መሆኑን ፈጽሞ ሊያስታውሱት አይችሉም። በአንድ ወቅት መጣጥፌ ላይ እንዳታየሁት አብይ አህመድ አንጋች መኮንኖች እንደ መጋጃ ሲበሉ ውለው ከማደር ውጪ የሚያውቁት ነገር የለም። በየልኳንዳ ቤቱ ጮማ ሲቆርጡ በመዋላቸው አንበሳ የሆኑ እየመሰላቸው ጅብነታቸውን ይረሱታል። ጅብ መሆናቸው ሲነገራቸው ደግሞ ፍርሃታቸው ድንበር የለውም። ፈሪነታቸው በተነገራቸው ወቅትም የጦር ጓደኝነታቸውን እያስታወሱ እንደ ጅቡ ሁሉ ማንከስ ይጀምራሉ። መቼም ነገሩ የግድ ነውና የአብይ አህመድ ጀነራሎች የበታች ሹሞች ታሪካቸው ምን ተብሎ እንደሚጻፍ አይታወቅም። ብቻ በአካልም ይሁን በአእምሮ ሁሉም አንካሳዎች ናቸው። ከጀግንነት ያለ ጀግንነት፣ ከባህሪ የሉ ባህሪ የላቸው፣ ሁሉንም የነሳቸው ናቸው። ልጃገረድን ደፍረው የገደሉ፣ አንድ ሴትን ለሁለትና ለሶስት የተገናኙ፣ ከባልየው ፊት ባለቤቱን የገደሉና የተክሊል ባለቤቱን ደፍረው ያረከሱ ርኩሳን ፊት አውራሪዎች ናቸው። ይህ ነው እውነተኛው የታሪክ ድርሳናቸው። የጀነራልነት ማዕረግ ያገኙትን በሴሰኝነትና በሱሰኝነት እስከሚመስል ድረስ ይህ የረከሰ ተግባር ገፍተውበታል። ትምህርት የሚባል ነገር የለም። ስነ ምግባርም እንዲሁ። ወታደር ልምድና የአካል ብቃትን ብሎ ነገር የሚነሳ አይደለም። ከላይ እንደተጠቀሰው ሁሉ የነሳቸው ሆኖ ውርደትን ግን በግፍ ያሸከማቸው ግዑዛን ፍጥሮች ናቸው። በአንድ ወቅት አንድ ሰው ሲናገር የሰማሁትን ለአድማጭ ላጋራ። እንዲህ ነበር ያለኝ። የተደላደለ ወታደራዊ ቁመናና የተከበረ የመንፈስ ጥንካሬ የነበራቸው ጀነራሎች በንጉሱም በደርጉም አይቻሉ። ያ ያኮራኛል፣ ልባዊ ደስታም ይሰጠኛል። አሁን ግን ነገሩ ሁሉ ሌላ ነው።
ኢትዮጵያዊነት ቅርጽ ያላቸውና በአካልም ይሁን በአእምሮ የኮሰመኑ መኮንኖች የማይበት ዘመን ላይ በመድረሴ ኢትዮጵያዊነቴን ልጠላው ግድ ሆኖብኛል ነበር ያለው። ተገዶ ካልሆነ በስተቀር ወዶ እናት አገሩን የሚጠላ የለም። እነኚህ የማፈሪያ ስብስብ ዜጎች የሚያፍርባቸው መሆኑን ላፍታም እንኳን ሊያውቁት ጥሩ ነበር። ነገር ግን መች ታደሉ ራሳቸውን ያሉ የጦር ሜዳ መሃል መገኘትን እንደሌላው ሲኦል ይፈራሉ። አርሶ አደር መንደር የገቡለታም ደግሞ ያለ እርሱ ጀግና የለም። እነኚህን የዝሙት አጋሰሶች አበጋዞች የተጠናወታቸው የሴት ልምድ ሚስቶቻቸውን ያስረሳቸዋል። ክብር የሚባል ነገር ምናቸውም አይ በቀን ይህ በቀድሞ አንድ ወቅት መጣጥፌ ላይ አንስቼዋለሁ። እነኚህን የልክስክስ ማህበረተኞች ያገቡ የህግ ሚስቶቻቸው ምን ያህል እንደሚያዝኑ መገመት አይከብድም። ነገር ግን ይህ መጣጥፌ ዓላማ አይደለምና ይህንን በዚህ እቶ በርቀት የሚመሩት ጀሌ ያስጨረሱ ያሉበትን የጦር ሜዳ ተግባር ማታ የሚጠብቃቸው ግምገማ ሳይሆን ውስኪና ጮማ ነው። በየቀኑ አፈር ድሜ የሚያስክቱት ምስኪን ወታደር ደንታ የለውም ብሎ ነበር። አንዳንድ የጦርነቱ ከአማራው ህዝብ ጋር ማድረጋቸው ፈጽሞ ይዘነጉታል። ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው